ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ? ታምራይት በድሉ ነኝ። ይህ ሳምንታዊ ኢትዮ አውቶሞቲቭ ፕሮግራማችን ነው። ኢትዮ አውቶሞቲቭ በባፋ መልቲሚዲያ እየተዘጋጀ በዋልታ ቴሌቪዥን ዘወትር በሰዓት ወደ እናንተ ወደ ተመልካቾቻችን ይደርሳል። በዛሬው ፕሮግራማችን እናንተ ተመልካቾቻችንን ያዝናና ጠቃሚ መረጃ ይሰጣልላችሁን ፕሮግራሞች አሰናድተን ወደ እናንተ ቀርበናል። በቅድሚያ ሳምንታዊውን የኢትዮ አውቶሞቲቭ መረጃ ተከታትለን እንመለስ። አብራችሁን ቆዩ። ሰላም ጤና ይስጥልኝ ተመልካቾቻችን የሳምንቱ የኢትዮ አውቶሞቲቭ መረጃዎች እነሆ። በተሽከርካሪ ግጭት ምክንያት በከተማዋ መንገዶች ላይ ከ3.9 ሚሊዮን ብር በላይ የሚገመት ጉዳት ደርሷል። በበጀት ዓመቱ የመጀመሪያዎቹ 6 ወራት በቀለበት መንገድ ላይ 26 ግጭቶች የደረሱ ሲሆን ከቀለበት መንገድ ውጪ ባሉ መንገዶች ላይ ደግሞ 126 የግጭት አደጋዎች ደርሰዋል። በአጠቃላይ ባለፉት 6 ወራት በደረሱ 152 የግጭት አደጋዎች ሳቢያ በመንገድ ሀብቶች ላይ ግምቱ 4 ሚሊዮን ብር የሚጠጋ ጉዳት ደርሷል። ይህም ከባለፈው ዓመት በተመሳሳይ ወቅት ጋር ሲነጻጸር 23.1% ብልጫ አሳይቷል። ባለስልጣን መስሪያ ቤቱ ባደረገው ክትትል ዘንድሮ ለደረሰው የንብረት ውድመት 3.5 ሚሊዮን ብር ካሳ አስከፍሏል። ይህም የህዝብ ንብረት የሆኑ መንገድ አካላት ላይ እየደረሰ ያለውን ውድመት አሳሳቢ የሆነ መምጣቱን የሚያመላክት ነው። በግጭት ጉዳት እየደረሰባቸው ከሚገኙት የመንገድ ሀብቶች መካከል ከፍተኛ የውጭ ምንዛሪ ተገዝተው በምሽት አገልግሎት እንዲሰጡ በተተከሉ የመንገድ መብራት ምሰሶዎች፣ የትራፊክ መብራቶች፣ የአቅጣጫ ርቀት አመላካች ቦርዶች፣ የእግረኛ መከላከያ አጥሮች፣ የመንገድ ማካፈያ ግንቦች፣ የውሃ መውረጃ ቱቦዎች እንዲሁም ክዳኖች ይጠቀሳሉ። በከተማዋ ጤናማ የትራፊክ እንቅስቃሴ እንዲኖር በማድረግ ረገድ ከፍተኛ ድርሻ ባላቸው የመንገድ አካላት ላይ በተደጋጋሚ እየደረሰ ያለው ጉዳት ለከፋ የትራፊክ አደጋ መንስኤ ስለሚሆን አሽከርካሪዎች ተገቢውን ጥንቃቄ በማድረግ እንዲያሽከረክሩ የአዲስ አበባ ከተማ መንገዶች ባለስልጣን አሳስበዋል። $401 ሚሊዮን የሚወጡ መኪኖችን የጫነው ግዙፍ መርከብ እሳት አደጋ አጋጥሞታል። የፖርሽ፣ የቤንትሌይ እንዲሁም የቮልስዋገንና የኤሌክትሪክ መኪናዎች መለዋወጫን የጫነው መርከብ እሳት አደጋ ተነስቶ አብዛኞቹ መኪኖች ከጥቅም ውጭ መሆናቸው ታውቋል። ፊሊሲቲ ኤስ የተሰኘ ስም ያለው ይህ የካርጎ መርከብ በውስጡ ከ4000 በላይ መኪናዎችን ጭኖ የነበረ ሲሆን $155 ሚሊዮን የሚሆነው ማለትም ከ1100 በላይ የሚሆኑ መኪኖች ከጥቅም ውጭ መሆናቸው ተረጋግጧል። በሰው ላይ የደረሰ ጉዳት እንደሌለ የተነገረ ሲሆን እሳቱን ያስነሳው ምክንያት ምን እንደሆነ ይህ ነው የተባለ መረጃ ባይገኝም በኤሌክትሪክ ለሚሰሩ መኪኖች አገልግሎት እንዲሰጡ ታስቦ ሲጓጓዙ የነበሩ የሊቲየም አየን ባትሪ መንስኤው ሳይሆን እንደማይቀር እየተነገረ ይገኛል። መርከቡ ያጋጠመው የእሳት አደጋ በአትላንቲክ ውቅያኖስ ሲሆን በአቅራቢያው በሚገኘው የፖርቹጋሉ አዛሬስ ደሴት ለማረፍ ተገዷል። በደሴቱ የሚገኙ እሳት አደጋዎች በጀልባ ወደ መርከቡ በማቅናት እሳቱን ማጥፋት ችለዋል። ከዚህ በፊት በ2019 በተመሳሳይ የፖርሽ መኪኖችን የጫነ መርከብ ባጋጠመው የእሳት አደጋ መስመጡ ይታወሳል። ፖርሽም አዲሱን ሞዴል ሲጠብቁ ለነበሩ ደንበኞቹ ለመካስ ውስን የሆኑ የ911 GT2 RS ሞዴሎችን ለማምረት መገደዱ ይታወቃል። ተመልካቾቻችን የሳምንቱ የኢትዮ አውቶሞቲቭ መረጃዎች እነኚህ ነበሩ። ከቀሪ የኢትዮ አውቶሞቲቭ ፕሮግራሞች ጋር ከኛ ጋር እንድትሆኑ በማክበር እንጠይቃችኋለን። ተመልካቾቻችን ለሰው ልጅ ከሚያስፈልጋቸው ነገሮች ውስጥ አንዱና ዋነኛው ውሃ ነው። ውሃ ለሰውነታችን ኃይልን ይሰጣል፣ እንዲሁም ደግሞ ሰውነታችን በተሻለ ሁኔታ እንዲሰራ ይረዳናል። ስለዚህም በዕለት ተዕለት እንቅስቃሴያችን ውስጥ ውሃን እንጠጣ መልእክታችን ነው። በሞሃ ለስላሳ መጠጦች ኢንዱስትሪ አማካኝነት ኩል ውሃ የኢትዮ አውቶሞቲቭ አጋር ነው። አጋራችንን ያመሰገንን የአጋራችንን መልእክት ተከታትለን እንመለስ። አብራችሁን ቆዩ። ታትዬ የሚጠጣ ምን ይምጣ? ያቺ ለመርኳተን አምጣለኝ። ኩልል ያለ ኮነው እየተራከም እንዴት ያስደስታል ኩልን ሲጎነጩ ኩል ባለጋዝ ውሃ ከሞሃ። ውድ ተመልካቾቻችን ከናንተ ከተመልካቾቻችን የደረሱንን በርካታ ጥያቄዎች የኢትዮ አውቶሞቲቭ አዘጋጅና አቅራቢ ፈለቀ ደምሴና ኢንጂነር አበበ ሲሚነህ እየተወያዩባቸው ለናንተ ለተመልካቾቻችን መልስ ይሰጣሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ሰላም ጤና ይስጥልኝ ተመልካቾቻችን እንደምሰነበታችሁ። ኢትዮ አውቶሞቲቭ በአውቶሞቲቭና እንደዚሁም በሴፍቲ ወይም በደህንነት ዙሪያ የተለያዩ ፕሮግራሞችን ወደ እናንተ እያደረሰ ላለፉት 3 አመታት ከናንተ ጋር ቆይታ አድርጓል። ኢትዮ አውቶሞቲቭ አሁንም እንደተለመደው የናንተ በርካታ ጥያቄዎች በተግባር ወይም በጋራዥ እየተገኘና የተለያዩ ባለሙያዎችን ጭምር በመዳሰስ በማየት በማነጋገር ቦታው ድረስ በመሄድ የናንተን ጥያቄዎች እየመለስን ነበር። አሁን ደግሞ እንግዲህ እናንተ የምትወዱት የምታደንቁት የኢትዮ አውቶሞቲቭ አጋር ወይም አባል የሆነው ኢንጂነር አበበ ሲሚነህ ዛሬ ደግሞ አብዛኛው ጥያቄዎቻችሁ በስቱዲዮ ውስጥ ለመመለስ ተዘጋጅተናል። ከናንተ የደረሱን በርካታ ጥያቄዎች አሉ። አሁንም ጥያቄዎቻችሁን በ0966 21 64 64 ላይ አድርሱን። በየሳምንቱ
የተወሰኑ ጥያቄዎቻችሁን ከኢንጂነር አበበ ሰሜነ ጋር በመሆን ወደ እናንተ እንመልሳለን። እንዲሁም በማህበራዊ ጉዳይ እንዲሁም በተለያየ በአሽከርካሪ በተሽከርካሪና የተለያዩ ችግሮችን ወደኛ አድርሱን። እኛም ደግሞ የሚመለከታቸውን ባለሙያዎች በማነጋገር ጥያቄዎቻችሁን ለመመለስ እንሞክራለን። እንግዲህ አቤ ዛሬ እዚህ ተገኝቷል። አቤ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ሰላም ነኝ። በጣም ለረጅም ጊዜ እንግዲህ ቆየት ብለን ነበር። ትንሽ ቆየት ብለናል። በተለያዩ እንግዲህ ሶስተኛ ዓመታችንንም እንደዚሁ በተለያዩ በትውስታዎች ስናደርግ ነበረ። አንተም ደግሞ ከኢትዮጵያ ውጪ በዚሁ ከሙያ ጋር በተያያዘ ነው መሰለኝ አይ ቲንክ ወደ ቦትስዋና ይመስለኛል ሄደህ ነበር። እንዴት ነበር ቆይታ? ጥሩ ነበር። ቦትስዋና እንዴት ነበር? ቦትስዋና ጥሩ ነው። ከአውቶሞቲቭ ጋር የተያያዘ የምትለን ነገር አለ? ከአውቶሞቲቭ ጋር የተያያዘ እንግዲህ ብዙ ያየሁት ምንድነው ከኛ ሀገር በተለየ መንገድ አብዛኛው መኪኖቻቸው ትንሽ በሀብትም የጎለበቱ ናቸው። ሌተስት መኪኖች ይበዛሉ፣ የአውሮፓ መኪኖች ይበዛሉ። የጋራጅ ይዞታቸው ደግሞ ብዙ ከዌስተርን ጋር የተያያዘ ለምሳሌ እዛ ሀገር ባየኋቸው ጋቦሮኒ እና ፍራንሲስ ታውን የሚባል ቦታ ሄጃለሁ። ባለጋራጆቹ አብዛኞቹ የውጭ ዜጎች ናቸው። ሀብት አለ በደንብ። በተለይ በዲያመንድ የታወቀች ሀገር ነች። መንገዶቻቸውም ጥሩ ናቸው። የህዝብ ቁጥሩም አነስተኛ ነው ሆነስትሊ። እና ያው የአካባቢው ሀገሮች እንግዲህ በጣም ይሄ ምንድነው የተሳሰሩ ናቸው ከደቡብ አፍሪካ የሳድክ ሀገሮች እና ብዙ ነገር ከእንግሊዝ ከደቡብ አፍሪካ ነው የሚገባው። ዩዝድ ካር ይገባል፣ ግን ዩዝድ ቢባል በጣም የቅርብ ጊዜዎቹ ናቸው የሚገቡት። በአብዛኛው ግን አዳዲስ ተሽከርካሪዎች ናቸው የሚገቡት እና ያው በጣም ጠንካራ ኩባንያዎች፣ ትልልቅ አቅም ያላቸው ኩባንያዎች እዛ ሀገር የአውቶሞቲቭን ስራ ይሰሩታል። በግለሰብም ደረጃ መንግስትም ያበረታታል። በነገራችን ላይ እኔ መጀመሪያ አካሄዴ የዛሬ 2 ዓመት ሲሄድ አንዱ ያየሁት ነገር መንግስት አፒል ያደረገው የፎሬን ዳይሬክት ኢንቨስትመንት የሚባል ፊዲያ የሚባልና እዛ ላይ የመጀመሪያው በአግሪካልቸር የሚሰማራ ኢንቨስተር ኢንቫይት አድርገዋል። ሁለተኛ ደግሞ አውቶሞቲቭ ነው የሚለውና በጣም ኢምፕረስድ ሆንኩኝ። እንዴት ነው አውቶሞቲቭ ብዬ አይ ነበርና ምንድነው ሀሳባቸው ብዬ ጉግል ሳደርግ እንግዲህ ደቡብ አፍሪካ ብዙ የመኪና ፋብሪካዎች አሉ። ጀስት ፋክትሪ ማንተና አይደለም፣ አሴምብሊንግ ፕላንት ብቻ አይደለም። ደቡብ አፍሪካ ያሉ መገጣጠሚያዎችም አሉ፣ ፋክትሪዎችም አሉ። ስለዚህ ምንድነው ሀሳቡ በአውቶሞቲቭ ኢንዱስትሪው ላይ ያው እንደምታውቀው አንድ ተሽከርካሪ ሲመረት ተሽከርካሪ የብዙ ፓርቶች ድምር ውጤት ነው እንጂ አንድ ወጥ ነገር አይደለምና ፓርት በአብዛኛው ከኤዥያ እና ከአውሮፓ ነው የሚገባው ኮምፖነንቶቹ የሚገቡትና ያንን ወጪ ለመቀነስ ፕሮክሲሚቲ ኦፖርቹኒቲ ይሉታል እነሱ። ምንድነው ቅርብ ያሉ ጎረቤት ሀገሮች ላይ የደቡብ አፍሪካ መንግስት ራሱ ያበረታታል ፋብሪካዎቹ እዚህ አካባቢ። የገበያ ትስስርም አላቸው። የገበያ ትስስር የሳድቅ በተለይ ደቡብ አፍሪካ ላይ እዛ አካባቢ ሀገሮች ላይ ተጽዕኖ ስለሚያደርግ የገበያ ትስስራቸው አለ። ትክክል። እንደኛ ከጃፓን ከምን እየፈለጡ የሳድቅ ይሄ ሳድቅ የሚባሉት ሳውዘርን አፍሪካ ዴቨሎፕመንት ደቡባዊ አፍሪካ ሀገሮች የኢኮኖሚ ትስስር አላቸው። ምንድነው እነሱ አሁን ዋና ሀሳባቸው እዛ ሀገር ላይ ለምሳሌ አንተ ኢንቨስት አደርጋለሁ አሁን የቶዮታ ኢግኒሽን ኮይል አመርታለሁ ብትል ወይም የቮልስዋገን ወይም የአንድ ብራንድ ዛክ የመርሴዲስ ብትል ምንም ችግር የለውም። እነሱ ትሄዳለህ። ዲል የምታደርገው ከደቡብ አፍሪካ ካለው ኩባንያ ጋር ነው። ደቡብ አፍሪካ ያለው ኩባንያ እንደ ሰፕላየር ሬጂስተር ያደረገና የነሱ ስታንዳርድ አላቸው። በዛ ስታንዳርድ መሰረት አንተ የደቡብ አፍሪካ መንግስት ብዙ ኢንሴንቲቭ ይሰጣል። የቦትስዋና መንግስት። ስለዚህ በዛ መሰረት አንተ ኢንቨስት ብታደርግ እነሱ እንትኑን ጥራቱን ይቆጣጠራሉ፣ ስታንዳርዱን ተጠብቆ ከዛ በዛ መሰረት ያንን ታመርትና ምንም ችግር የለውም በተመረተው ልክ ይወስዱልሃል። ሌላው ጠንካራ ምናልባት እዚህ ፕሮግራም ላይ ይህንን የምንናገረው ምንም ችግር የለውም የኛም ሀገር ኢንቨስተሮች ዶላርም ለማምጣት ወደ ሀገር ውስጥ እንዳው ሄዶ መስራት ለሚፈልጉ። ሌላው ደግሞ ምንድነው ለምሳሌ ምን አይቻለሁ ፍራንሲስ ታውን የሚባለው ወደ 420 ኪሎ ሜትር ከጋቦሮኒ ሄጅ ቦትስዋና እዛ አካባቢ ደግሞ ምን ዲማንድ አላቸው የእርሻ ተሽከርካሪዎችን የሚጠግን ጠንካራ ኩባንያ ይፈልጋሉ። በነገራችን ላይ ስትሄድ
እንደ ኢንቨስተር ስትሄድ እነሱ ብዙ ፎከሳቸው ሀብት ላይ አይደለም። ምንድነው ያስከው ሲስተም ነው የሚሉት። ይሄ የእውቀት ሽግግር ይፈልጋሉ። ፍሬት ትራንስፖርት ላይ ለምሳሌ ፍሬት ትራንስፖርት አቋቁማለሁ ካልክ ምን ሜካኒዝም አለ? እዛ ሀገር የዚምባብዌ ዜጎች ናቸው በአብዛኛው ሾፌሮቻቸው። እንግዲህ ዲስሆነስቲ ወይም ደግሞ ያለመተማመን ችግር አለ። ግን ጠንካራ ኩባንያ ይዘህ ከገባህ ሲስተም ካለ ሌብነትን የሚከላከል ፕሮፐርቲያቸውን የሚከላከል ይፈልጋሉ። አሁን ለምሳሌ የእርሻ መሳሪያዎችን የሚጠግን ጠንካራ አፍተር ሴልስ ሰርቪስ ያለው እዛ ሀገር ኢንቫይት ይደረጋሉ። ብዙ የእርሻ አካባቢዎች አሉና የእርሻ ተሽከርካሪዎች ይመጡና እዛ ሲጠገኑ ፓርቱንም እዛ እንዲይዝ ይጠብቃሉ። ማሽን ሾፑም እዛ እንዲኖር ይጠብቃሉ። ሌሎች ነገሮችም ይሄ ካለ በደንብ መስራት ትችላለህ። ሌላው ደግሞ በጣም ትልቁ ያየሁት እነሱ የሚሉት ምንድነው አፒል ያደረጉት ያወጡት የቦትስዋና መንግስት አንተ ቦትስዋና 2.2 ሚሊዮን ህዝቡ ግን የቆዳ ስፋቱ ትልቅ ነው። በተለይ ደግሞ በዲያመንድ በዓለም የታወቁ ናቸው። ዲያመንድ ነው የሚያመርቱት። ማዕድን ላይ መስራት ትችላለህ። ግን ቦትስዋና 2.2 ሚሊዮን ናቸው ብለህ ተስፋ እንዳትቆርጥ ወይም ደግሞ ማርኬት ሳይዙ አነስተኛ ነው ብዙ የገበያ እድል የለም ብለህ እንዳታስብ። ወደ 260 ሚሊዮን ሰዎች ናቸው ያሉት በንግድ የተሳሰሩ። ስለዚህ አንተ ምን ማለት ነው? በቃ በአካባቢው ሀገሮች ላይ ለምሳሌ ቦትስዋና ላይ ንግድ ከከፈትክ አንተ ከደቡብ አፍሪካ ሶርስ አድርገህ ወይም ደግሞ እዛው አምርተህ ለዚምባብዌ መሸጥ ትችላለህ። ጎረቤት ናቸው እዛው። ለዛምቢያ መሸጥ ትችላለህ። ዲአርሲ መሸጥ ትችላለህ። ይሄ የሳድክ ሀገሮች የሚባሉት እና የገበያ መዳረሻቸው በጣም ሰፊ ነው። ይሄ ምንድነው? ይሄ አገር አቋራጭ መንገዶች በጣም ሰፋፊ መንገዶች ለምሳሌ ከዛምቢያ ተነስተህ ዛምቢያ አንድ 4 ሄጃለሁ የምታስታውሰው። ከዛምቢያ ተነስተህ ሙሉ በሙሉ ቦትስዋናን አቋርጠህ ነው ደቡብ አፍሪካ የምትገባው። ስለዚህ ሲስተም አላቸው። ይሄው ለምሳሌ እኛ ከዚህ ተነስተን ኬንያ ብንሄድ ዩጋንዳ ብንሄድ ድራይቭ እያደረግን ብዙ ነው ፕሮሰሱ ማለት ገና አልጠራም ግንኙነቱ። እዛ ግን ምንም ችግር የለም። እዛ በጣም ሰላማዊ ሀገር ነው። ሌጋል ናቸው። ለምሳሌ በእነሱ ሀገር አንዱ ያስጠነቀቁኝና የሰማሁት ከባድ ነገር እንስሳ ብትገጭ እኛ ሀገር አሁን ቀላል ነው ተሽከርካሪ እንስሳ ቢገጭ፣ ግን እዛ ሀገር በጣም ሲሪየስ ነው። የቱሪዝም ተቋሞቻቸው ትልልቅ ናቸው። በቱሪዝም ይታወቃሉ። ግን አንድ አውሬ ብትገድል ምናልባት ለመጪዎቹ 20 ዓመታት መኖሪያ እስር ቤት ሊሆን ይችላል። ድራይቭ ስታደርግ ተጠንቅቀህ ነው። እዚህ በአመት እስከ 15,000 እና 20,000 ይሞታል። በጣም ነው የሚያሳዝነው። ምናልባት ወደ አንተ እንመለስና አንተ በዚህ በገራዡ ባለው በሙያው ለመሰማራት ነበር ሄድከው። የኢንቨስትመንት እንትናቸው ክፍት እንደሆነ አይተሃል። ግን ተፎካካሪ የለም እዛው ሀገራቸው ላይ የዚህ የመኪና ጥገና፣ የተሽከርካሪ ጥገና፣ ጠቅላላ ተሽከርካሪ፣ ቅድም የከባድ መኪና ተሽከርካሪ ጥገናዎችም ይጠራሉ ብለሃል። እንግዲህ ስራ አጣን ያሉ ሰዎች ስላሉ ይሄ ጥሩ መንገድ ነውና አንዳንዴ ዞር ማለት የግድ አውሮፓ አሜሪካ መሄድ አይጠበቅብህም። እንግዲህ አሁን አንተ እንደምትነግረን እዚሁ አፍሪካ ውስጥ ራሱ የኢንቨስትመንት በጋራ የመስራት ነገሮች አሉ። ምናልባት ከዚህ ካንተ ጋር ልምጣና ከዚህ ከመካኒካሉ ጋር ያለው ነገር ምን እንዴት ነው? ክፍት ነበረው? ያበረታታል ወይ? አንተንስ በደንብ ጋብዞሃል? የተመለሰ 2-3 ሄደሃልና እንዴት ነው ሲስተሙ? የኢንቨስትመንት አከፋፈቶች ይችላል፣ ተፎካካሪዎች ሊሆኑ ይችላሉ። ገቢህም የማግኘት ነገር ሸጠህ ጉልበት ሸጠህ እውቀት ሸጠህ ነው የምታገኘውና የገራጅ ስራ ይሄንን ነገር አቀናይቶ ትርፋማ ያደርጋሉ አይሰራ? የሚገርም ነገር ፈልይ እኔ ከዚህ በፊትም አላቅም የዛሬ 2 ዓመት እንደዚህ አንስተነው ነበር ይሄን ኢሹ ምንድነው አሁን እንደ ኢትዮ አውቶሞቲቭ እኔ ምን አየህ ለሀገርህ የሚጠቅም ነገር ካልከኝ ለምሳሌ ቦትስዋና ሁሉም ሰው የሚያውቀው ነው። ብዙ ሐኪሞች አግኝቻለሁ፣ ወዳጆች ሆነውኛል። እዛ ሄጄ ብዙ አስተናግደውኛል። ኢትዮጵያውያን ሐኪሞች ዩኒቨርሲቲ ያስተምራሉ፣ ያክማሉ፣ ትሬኒንግ ይሰጣሉ ምናምንና ዌል ሪስፔክትድ ናቸው። እዛ በጣም ትልልቅ ሰዎች የኛ ሐኪሞች እዛ ይሄን ለነሱ ሰው እያሰለጠኑላቸው ነው እያከሙ። ሌላ በሙያም ደረጃ ከሄድክ ለምሳሌ አንተ ኢኳቶሪያል ቢዝነስ ግሩፕ በደንብ ፓርትነሮቻችን ናቸው። እኔ ደግሞ የድሮ መስሪያ ቤቴ ነው ቮልቮ ካምፓኒ። እንደው ዝም ብለህ ሲምፕሊ የቮልቮን እንኳን ብታነሳ ኢኳቶሪያል ቢዝነስ ግሩፕ ቮልቮን ሲያስመጣ
ፕሮፐርሊ ሰዎችን ትሬን ያደርጋሉ። በነገራችን ላይ የስዊድን ኩባንያዎች እኔ አትላስ ኮፕኮም ሰርቻለሁ። ሀግቤስ በደንብ ነው ትሬን የሚያደርጉት ሰዎች። ስዊድኖች ሲሪየስ ናቸው ከኢትዮጵያ ካምፓኒዎች ጋር ተዋህደውና ማስታወሰው ቮልቮ ካምፓኒ ይሰሩ የነበሩ ወጣት ቴክኒሽያኖች አንድ ልጅ በፈጠረው አጋጣሚ እኔ እንኳን ሳስታውስ ወደ 20-25 ሊሆኑ ይችላል፣ ቁጥራቸውን እርግጠኛም ባልሆን በብዙ ሺህ በተሻለ ዶላር ምናልባት በዛን ጊዜ $2000 እንዲህ የሚባል ሰምቻለሁ፣ ወይም ከዛ በላይ አኮሞዴሽን ኖሮ ልጆቹ በአሁኑ ጊዜ ምናልባት ከሄዱ 10 ዓመት ምናምን አልፏቸዋል። በአሁኑ ጊዜ በጣም ሀብታሞች ናቸው። ለሀገራቸውም እዛ ሀገር በጣም የተከበሩ ናቸው። ቮልቮ ሄደው ለዛ ላለ ኩባንያ በማሽነሪ ይሰራሉ፣ በትራክ ይሰራሉ። ግን ዋና ምክንያቱ የተፈለጉበት ዋና ምክንያት በጣም ሲሪየስ ማኔጅመንት ነበር። ቮልቮ ሁሌም የማመሰግነው ስዊድኖቹ ሆነው ግን ኢትዮጵያን መሐንዲሶችም ስራ አስኪያጆቹ የምታውቃቸው በጣም ጠንካራ ሰዎች ናቸውና ትሬኒንግ በአግባብ ነው የሚሰጠው። በሀገር ውስጥ ይሰጣል። ተወዳድረህ ሀገር ውጭ ሄደህ ትሰለጥናለህ። ከትምህርት ቤት ከወጡ በኋላ ፕራክቲካሊ ይሰራሉ። እንደገና ደግሞ የዘመኑን ቴክኖሎጂ በደንብ ስቴፕ ባይ ስቴፕ ግልጽ ይደረግ። ኤሌክትሪሻን ብትሆን ግልጽ የሆነ እውቀት፣ ለምሳሌ ስለ ኤሌክትሮኒክ ኢንጂን ማኔጅመንት። አንዳንዶቹ በጣም የሚገርምህ ነገር ቮልቮ የሚያስመጣቸው ለምሳሌ ሸራተን ያስመጣው ቮልቮ አስታውሳለሁ። በዛን ጊዜ ወደ 12 ኮምፒውተሮች ኢኩፕድ ነበረ። እሱ ብቻ አይደለም፣ ትራክ ላይ በጣም የተለያየ ኖሌጅ የሚያገኙ ልጆች ብሬኪንግ ሲስተም ላይ ብትሄድ፣ ኢንጂን ሲስተም ላይ ብትሄድ፣ ትራንስሚሽን ሲስተም ላይ ብትሄድ፣ አውቶሞቲቭ ቻሲስ ላይ የሚገርም ትሬኒንግ ነበር የሚሰጠው። እነኚህ ልጆች በተግባር ይሰራሉ። ትዝ የሚለኝ ስራ ከሌለ ኦንላይን ነበር ትሬን የሚያደርጉት ራሳቸው ቴክኒሽያኖቹ እዛኔ በምሰራበት ዘመን እና ይህ ሁሉ ሆኖ በጣም ጥሩ ነገሮች ነበሩ ማለት ነው። ስለዚህ የውጭ ምንዛሬ ወደ ሀገራቸው እያስገቡ ነው። ጥሩ ነው። ያው ከዚህ የትም አንስተናል። እሺ ወደ ተመልካቾቻችን ጥያቄ እንሂድ። የተመልካቾቻችን በርካታ ጥያቄዎች አሉ። በቴክስት የጠየቁትን ላስቀድምና ባለ 2 ባትሪ 105 ቶዮታ ክሩዘር አምፖሉ ባለ ስንት ነው? ካምቢዮ ዘይት ባለ ስንት ቁጥርና የቱን አይነት ዘይት ልጠቀም? አመሰግናለሁ ይላሉ። በ0912 01 10 ብሎ ቢቀጥስ። በመሰረቱ አሁን የሳቸው ጥያቄ ብዙ ጊዜ ከስካንዲኔቪያን ሀገሮች የሚመጡ ይሄ ፓራላል ባትሪ የሚጠቀሙ አሉ። 24 ቮልት አይደለም፣ ኮኔክሽኑ ፓራላል ነው። ስለዚህ 12 ቮልት ነው የሚሆነው። በተለየ መንገድ 24 ቮልት የሚጠቀም ነገር የለም። ባትሪ 2 መሆኑ አምፑል የ24 ቮልት እንዲጠቀሙ አያደርግም። ጀስት 12 ቮልት ነው የሚሆነው። ምክንያቱም 105 ነው፣ ላንድ ክሩዘር ነው፣ 24 ቮልት አይጠቀሙም። ያው የኮኔክሽን ሲሪየስ ኮኔክሽን እና ፓራላል ኮኔክሽን ይባላል። ምናልባት የቴክኒክ ተማሪዎች ያስታውሱታልና እንግዲህ ስለ ጊርቦክስ ኦይል ጠይቀውናል። ምናልባት ማኑዋል ከሆነ እንግዲህ አውቶማቲክ ይሁን ማኑዋል አልጠየቁንም። ግን ማኑዋል ከሆነ የሚጠቀሙት 90 ቁጥር ነው የጊርቦክስ ኦይል። አውቶማቲክ ትራንስሚሽን ከሆነ ደግሞ ኤቲኤፍ የሚባል ወይም አውቶማቲክ ትራንስሚሽን ፍሉድ የሚባል ራሱን የቻለ ወይም ደግሞ በስታንዳርዱ 10 ቁጥር የሚባል ዘይት ነው የሚጠቀሙት አውቶማቲክ ከሆነ። ስለዚህ የእሳቸው ጥያቄ በዚህ ይመለሳል። ስለዚህ በድምጽ ወይም በስልክ የሚጠይቁን ተመልካቾቻችን እንግዲህ እንደምታዳምጡት ቴክስት ስታደርጉ ጥያቄዎቻችሁን ማኑዋል ናቸው ወይስ ደግሞ አውቶማቲክ ነው የሚለውን ልይታ ገልጻችሁ ላኩልን። ይሄን ጥያቄ ያው የተመልካቾች ጥያቄ በተደጋጋሚ ስለመጣ ነው፣ እኛም በተደጋጋሚ መልሰናል። በአፋን መልቲሚዲያ ዩቲዩብ ፔጅ ላይም ገብታችሁ ማየት ትችላላችሁ። እንግዲህ ወደ ቀጣይ ጥያቄያችን እንሂድ። ሃው ማች አውቶማቲክ ትራንስሚሽን ኦይል ኒድ ያሪስ ኮምፓክት 2006 አፍተር ፊልትሮ ዋሺንግ ፕሊስ ይላል። በመሰረቱ አሁን እሳቸው እየጠየቁ ነው ያሉት ጀስት ስትሬነሩ የትራንስሚሽን ሳምፑ ከተፈታ በኋላ ስትሬነር አለው። ያ ስትሬነር ከጸዳ በኋላ ምን ያህል ነው ካፓሲቲው የሚል ነው። በነገራችን ላይ ሌቭል አለው። ብዙ ጊዜ አሁን በተለምዶኛ 3 ሊትር ነው የምንጠቀመው፣ ግን የነሱ የትራንስሚሽን ሌቭል መለኪያው ከታች ነው ያለውና በጎን እየጨመሩ ራሱ ቼክ ማድረግ አለባቸው። ዝም ብሎ 3 ነው ስለተባለ 3 መጨመር ወይም ደግሞ በነገራችን ላይ በአውቶማቲክ ትራንስሚሽን ከዚህ በፊት ማስተላልፈነዋል። አንዱ የማልፋንክሽን ወይም ደግሞ የችግር መነሻ የሚሆነው ኦቨር ዘይት መጨመርም የማልፋንክሽን መነሻ ነው ወይም የችግሩ መነሻ ነው። ከመጠን በታች ዘይትን መጨመር የችግሩ መነሻ ነው። ስለዚህ ሌቭል አለ። እኔ አሁን በኤክስፒሪየንስ ከማውቀው 3 ሊትር ነው የምንጠቀመው ኢቨን ስትሬነሩ ከጸዳ በኋላ። ግን ስቲል እሳቸው ምን ቼክ ማድረግ አለባቸው? ሌቭሉን ቼክ ማድረግ አለባቸው።
ክቡራን ተመልካቾቻችን ቆይታችሁን ከኛ ጋር ስላደረጋችሁ እያመሰገንን ከዚህ በማስከተል ወደ እናንተ ወደ ተመልካቾቻችን የምናደርሰው የኢትዮ አውቶሞቲቭን አጠር ያለ ቪዲዮ ይሆናል። ፕሮግራሙን ተከታትለን እንመለስ። መልካም ቆይታ። Вы слушаете DFM, танцевальное радио номер 1 в России. Aşağısı. እሺ እንግዲህ ደግሞ አሁን በድምጽ ወይም ደግሞ በስልክ አንዱ ጥያቄዎችን እንመለሳለን። ኤኖክ ደመቀ እባላለሁ። ያለኝ ያሬስ ዴታ መኪና ነው። በቀኝ በኩል እግር ላይ ድምጽ ያሰማኛል። ቸርኬ ጥመት መስሎኝ ቸርኬ ቀይሬያለሁ። ሁለት ቸርኬ ቀይሬ አይቼዋለሁ። ድምጹ አልጠፋ ብሏል። ድጋሚ ደግሞ ድምጹ እንደ ነገር አለው። ጥመቱ ደግሞ በምንም ሊስተካከል አልቻለም።
አሞዝራተር ይሆናል ብለን አሞዝራተር ማየ ነው ከፍታ የጨመርንበትን እሱን ማሳየውት መሬ ዞረ ነው 2007 ሞዴል ነው ያሪስ ዴልታው በእንግዲህ የአቶ ሄኖክ ጥያቄ መኪና ያሪስ ቤልታ ነው በቀኝ በኩል እግር ላይ ድምጽ ያሰማኛል ቸርኬ መስሎኝ ቸርኬ ቀየር ያለው ድምጹ አልጠፋም ስለዚህ ጥመቱም ሊስተካከል አልቻለም አሞርዛተር ነው ተብሎ እሱንም ማየነው ነው የሚል ነው ትንሽ የአቶ ሄኖክ ጥያቄ በመጀመሪያ ቸርኬ ቀይረው ካዩ ቸርኬ ጥመት የለውም ማለት ነው ሁለተኛ ደግሞ ሾክ አብዞርበር እንግዲህ ድምጹ ምን አይነት ነው ማለት አሁን የድምጹ አይነት ይወስናል ብዙ ጊዜ ድምጽ አከራካሪ ነው ማለት ካልሰማው በስተቀር አሁን ሲጥ የሚል ድምጽ ነው ወይስ ከዙር ጋር የተገናኘ ህው የሚል ድምጽ ነው ምናልባት ከዙር ጋር የተገናኘ ህው የሚል ድምጽ ከሆነ ከመጀመሪያውም ቢሆን የቸርኬ ጥመት አይተረጠርም ዛለ ሃብ ቤሪንግ አለ ያንን ሃብ ቤሪንግ ነው ሊቀይሩ የሚገባው ስለዚህ አሁን እርግጠኛ ሆኖ ለመመለስ የድምጹ አይነት መታወቅ አለበት በጣም ድፍን ነው ከዚህ በፊትም ተነጋግረናል የድምጽ ጥያቄ በሬዲዮና በቴሌቪዥን አይሆንም ብለናል ከዚህ አቶ ሄኖክ እንግዲህ ያው ብዙ ጊዜ አንዳንዶቹ ያው በኤክስፒሪየንስም በምንም አንተም ትመልሳቸዋለህ አንዳንድ ጥያቄዎች ደግሞ እኛም ብዙ ጊዜ ጠንከር ብለን የምንጠይቃቸው ምናልባት የመካኒካቸው ጋራ ወይም ደንበኛቸው ጋር ካሳዩ በኋላ እዛ ሄደው መካኒካቸው ጋራም ያለውን መረጃ ቢሰጡ ፍንጭ ይሆናል ወይ ደግሞ የግድ መኪናው መታየት የሚኖርበት ሁኔታ ይኖራል እንግዲህ ወደ ቀጣይ ጥያቄያችን እንድስኪያቶ ተሻገር ኪዳኔ ነው ከሐዋሳ እሺ መኪና 22 አርና 22 አር አይዱክስ ደብል ካፕ የዘይት ሊኬጅ አመጣችና ፓራሊዮ አስቀየርኩኝ ፓራሊዮ የኮሎ ነበር እንትናል አሁን ደግሞ ሌላ ያልተለመደ ድምጽ አመጣችኝ መኪና ያላየሁበትን ነገር ማለት ልክ ድምጿ ወደ ቤንዚን የነበረች ልክ እንደ እናስተመኪ ከርከርከር ማለት ድምጽ መጣ አሁን ደግሞ መካኒኩ ደግሞ የሚለው አይ ምናልባት እንትን ቼን ይሆናል እና የቼን ድምጽ ነው እና ምንም ጉዳት አያመጣም ሲለኝ ለዛ ማንኛውም እንግዲህ የአቶ ተሻገር ጥያቄ ደግሞ መኪናዬ 22 አር ናት ሃይሉክስ ደብል ካፕ የዘይት ሊኬጅ አላት ፓራውላ አስቀየርኩኝ ከዛም ያልተለመደ ድምጽ አመጣ ልክ እንደ ናፍጣ መኪናዬ መካኒኩም የቼን ችግር ነው አለኝ ምንድነው መፍትሄው ነው የሚሉት እንግዲህ ይሄ 22 አር የሚባለው ካርቡሬተር የቆየ መኪና ነው በጣም ጠንካራ መኪና ነው ደብል ካቢን ነው እሳቸው እንዳሉት ስለዚህ ምንድነው መጀመሪያ የሳቸው ፓራውሊዮ ብሎ ይጠሩት ወይም ደግሞ የክራንክ ሻፍት ሲል ይመስለኛል ሬር ክራንክ ሻፍት ሲል እሱ ተቀየረና ሊኬጁ ቆመ ግን ስቲል ሌላ ድምጽ አመጣ ነው የሚሉት ከጊዜ በኋላ እንግዲህ ድምጽ አሁንም ዛሬ ከድምጽ የወጣ ጥያቄ አይደለም ድምጽ ያው ምናልባት ቼን ብሏል ባለሙያው ይሄ ምናልባት ካቴናም ድምጽ ሊሆን የሚችልበት ሁኔታ አለ ግን ምንም ችግር የለውም ሳይሆን ካቴናም ከሆነ ካቴናው መቀየር ይኖርበታል ወይም ደግሞ ቴንሽነሩ መቀየር ይኖርበታል ዝም ብሎ የሚተው አይደለም ሌላ ደግሞ ሄዲቶኔሽን የሚባል በተለይ ምናልባት ሙቀት ወስዶ ከነበረ ሞተሩ ቀስ ያለ እንደዚህ አይነት ድምጽ ዴቨሎፕ የሚያደርግበት ሁኔታ አለ ቫልቭ ሜካኒዝሙ አጠቃላይ ቴክኒሻኑ አሁን ዝም ብሎ ሰምቶ ይሄ ነው ማለት ሳይሆን አረጋግጦ እርግጠኛ ሆኖ ድምጹ መቀረፍ አለበት አንዳንድ ጊዜ ሞተር ላይ የሚሰሙ አብኖርማል ኖኪንግ ምናልባት ወደ ብሬክዳውን ሜንቴናንስ ወደ ሲሪየስ ዳሜጅ ሊወስድ ስለሚችል ዝም ብሎ ይነዳ በሚለው አይመከርም ዝም ብለው ንዱ በሚለው ግን ባለሙያው በስነ ስርዓቱ ትሬስ ማድረግ አለበት ችግሩ ለይቶ ማወቅ አለበት ቼን ላይ ነው ምናልባት ቫልቭ ላይ ነው ወይስ ደግሞ ፒስተን ፒን ነው በደንብ በራሱ መንገድ ትሬስ አድርጎ ይሄንን ችግር መለየት መቻል አለበትና አሁንም አድቫይዝ የሚደረገው ምናልባት ይሄ ቼን ነው ያለው ቴክኒሻናቸውን አናግረው ማይሆን ከሆነ ወደ ሌላ ጋራጅ መሄድ ሊጠበቅባቸው ይችላል ካታው ጥያቄ ደረጃ ፈለቀ ባራለው የምደውለው ከአዲስ ገበያ ነው አንድ ሚኒባስ ታክሲ ያለችኝ 1987 ሞዴል እና እንትን አቫንስ ላይ ነው አቫንሱ በፑንቲና ያለው ነው እሱ ከሱ ማግኔቱ ይሻላል ወይስ በፑንቲናው እንዳለ ልቀጥል የሚለው ነው ማግኔቱ ሊቀይር ፈልጋለሁ መኪናው ተከፍታለሁ ነው አመሰግናለሁ አቤ እንግዲህ የአቶ ደረጃ ፈለቀ ከአዲስ ገበያ ጥያቄ ምንድነው አንድ ሚኒባስ ታክሲ አለኝ
87 ሞዴል አቫንሱ በፑንቲና ነው በፑንቲና አቫንሱ በፑንቲና ያለው እና ማግኔቲኩ ይሻላል ወይስ በራሱ ይሆን ይላሉ። ትክክል። አሁን የሳቸው ጥያቄ እንግዲህ እንደሚታወቀው የድሮ መኪኖች ኮንታክት ፖይንት ወይም ደግሞ በጣሊያንኛ ፑንቲና እየተባለ የሚጠራው የዲስትሪቢዩተር ሲስተም ነው። ማለት ወደ ስፓርክ ፕለግ ኤሌክትሪክ የሚረጨው ክፍል ማለት ነው፣ የዲስትሪቢዩተር ማከፋፈያው። እና እሳቸው አሁን ምንድነው ብዙ ጊዜ ፑንቲና የሚባለው ነገር ኮንዴንሰር አለ። ኮንዴንሰሩ አልቆጣጠረው ሲል ፑንቲናው ይቦጨቃል በየጊዜውና ምን ይደረጋል? ከዛ በኋላ ሻል ብሎ የተሰራ ማግኔቲክ የሚባል ዲስትሪቢዩተር አለ እና ይሄንን ማግኔቲክ ዲስትሪቢዩተር ላይ አድርገው ነው የሚሉት። እኔም መክራቸው እሱን ነው። ምክንያቱም ያኛው በየጊዜው መኪናውን ነዳጅ ይበላል፣ በየጊዜው ፑንቲና ያቃጥላል። ሁለተኛ ኦሪጂናል ፑንቲና በአሁኑ ጊዜ አይመረትም። ዝም ብሎ ፌክ በኮቴጅ ነው ያሉት እና ቶሎ ቶሎ ኮንዴንሰርም እንደዛው አያገኙም። ስለዚህ እሳቸው የማግኔቲክ ዲስትሪቢዩተሩን ቢቀይሩ ይመከራል። ክቡራን ተመልካቾቻችን ይህ ፕሮግራም ወደ እናንተ ወደ ተመልካቾቻችን እንዲደርስ አጋር የሆነን በመዋል ለስላሳ መጠጦች ኢንዱስትሪ የሚዘጋጀው ኩል ባለጋዝ ውሃ የኢትዮ አውቶሞቲቭ አጋር ነው። አጋራችንን እያመሰገንን የአጋራችንን መልክ ተከታትለን እንመለስ። አብራችሁን ቆዩ። ታትዬ የሚጠጣ ምን ይምጣ? ያቺ የለመርኳትን አምጣልኝ። እንዴት ያስደስታል ኩልን ሲጎነጩ። ኩል ባለጋዝ ውሃ ከሞሃ። ክቡራን ተመልካቾቻችን ሀሳብ አስተያየታችሁን እየሰጣችሁን አብሮነታችሁን እያሳያችሁን ስለሆነ እያመሰገንን እንዲሁም ይህ ፕሮግራም ወደ እናንተ ወደ ተመልካቾቻችን እንዲደርስ አጋር የሆነንን በሞሃ ለስላሳ መጠጦች ኢንዱስትሪ የሚመረተው ኩል ባለጋዝ ውሃን እያመሰገንን ከዚህ በማስከተል ወደ እናንተ የምናደርሰው የኢትዮ አውቶሞቲቭን ትምህርታዊ ቪዲዮ ይሆናል። በዛሬው ትምህርታዊ ቪዲዮ አንቲ ሎክ ብሬኪንግ ሲስተም ምንነት እንዲሁም አሰራር እናያለን። ፕሮግራሙን ተከታትለን እንመለስ። መልካም ቆይታ። ስፒድ ሴንሰር ሁሉም ጎማዎች ላይ የያዘ ሲሆን ይህ ሴንሰር ጎማ ሊቆልፍ እንደው ጥሩ። እሺ ቀጣይ ጠያቂያችን ነው። እኔ ከቡራዩ ነው የምለው ለገረማ ይባላለሁ እና መኪናው ሲሄዱ ይጮሃል፣ በጣም ድምፅ አለው እና ፍጥነት ሁሉ የለውም፣ ጉልበትም ምን ፍጥነትም የለውም፣ ዝም ብሎ ነው የሚለው። ሱዙኪ ኤቭሪ 2006 ሞዴል። አቤ እንግዲህ ያቶ ገረመው ዋሴ ጥያቄያቸው መኪና የሱዙኪ ኤቭሪ 23 ሞዴል ነው። መኪናው ሲሄድ በጣም ድምጽ አለው፣ ጉልበትም የለውም። ምን ማድረግ ይሻላል? ሱዙኪ ኤቭሪ ዋገን 2003 እንግዲህ አውቶማቲክ ይሁን ማኑዋል አልተገለጸም። ሞስት ፕሮባብሊ ግን አሁን ከሳቸው ጥያቄ ልረዳ የምችለው ምናልባት ተሽከርካሪው ማኑዋል ትራንስሚሽን ያለው ሊሆን ይችላል። ማኑዋል ትራንስሚሽን ካለው ደግሞ ሞተሩ እየጮኸ መኪናው የማይሄድበት ምክንያት ምናልባት ክለች ሲስተማቸው ላይ ችግር ስላለ ነው። ምንድነው አንዳንዴ ክለቹ ያልቅና ፓወር ሎስ ይኖራል። ከሞተር ወደ ጊር ቦክስ የሚገባው ፍሎ በጣም ደካማ ይሆናል። ስለዚህ መኪናውን አይነዳውም፣ ግን ዝም ብሎ ይጮሃል። ምናልባት አውቶማቲክ ትራንስሚሽን ካልሆነ ከሆነ ደግሞ አይደለም በሚለው እንውሰድ። ጥሩ እንግዲህ ሀቤ ሌላ ጥያቄ ምንድነው እጅግ በርካታ ሰዎች የመኪናችን በተለይ እነዚህ ያሪስ በርካታ ሰዎች ነው እንግዲህ አሁን በቴክስትም የደረሰን አለ ቪትስ እና ኮሮላ ከዚህ የተበለነዋል ኤሲኦ አይሰራምና ምን ይሻለናል ነው እንግዲህ እኛ ሀገርም ያው አሁን በቅርብ ጊዜ ይቻላል በእኛም መኪናዎች አስሞክረናል። ሞዲፊክ የሚሰሩ ሰዎች አሉ። ከዚህ የታንተን ባለፈው ሳምንት ፕሮግራማችን ላይ አንስተዋል። በተቻለ መጠን የተቀድመውን የቦትስዋናን እያስቀናን ነበር። አይ ቲንክ ከ2007 በኋላ ነው መኪና የሚገባውና እኛም ሀገር አሁን አንደኛ የሀገራችን የዶላር ወይም የምንዛሬ ጥረት አለ እየተባለ እስቲል አሁንም ግን መለዋወጫ ላይ በተደጋጋሚ እናገራለን። መንግስትም አዲስ መኪናን ለማበረታታት ህግ ወጥቶ ነበረ። ኦልሞስት ግን አሁንም እነዚህ አሮጌ መኪኖች ይገባሉ። ሲገቡ ደግሞ በተደጋጋሚ ከዚህ በፊት ከሁለት ዓመት በፊትም አንስተናዋል። መኪኖቹ ሲገቡ ወይ መሆን ያለበት ነገር ምንድነው? ቀጥታ ስንት ባለሙያዎች አላችሁ እንግዲህ እናንተን ጨምሮ ወደ ውጭ እየሄዱ የሚሰሩ ባለሙያዎች አሉ። እነዛ ባለሙያዎች ቀጥታ ከጃፓን መጥተው ፓኪስታን እና ቱርክ ሳይሄድ መንግስት ይሄን ኃላፊነት ወስዶ ለምንድን ነው እዚህ መሪያቸው የማይዞረው?
ይዙር ከተባለ እንደው ቅናሽ መንግስት አድቫንቴጅ ያገኝበታል ሀገር ጥቅም ታገኝበታለች ከተባለ ኢቭን አይተሃል አዟዟሩ ራሱ በገንዘብ ልዩነት አለው በ200 እና በ1000 $1 የሚዞር ምናምን አይነት ነገር ነው በሱ ራሱ መኪና ባለፈው የኛ ተገኝቶ ታስታውሳለህ ከኋላ ባምፐሩ ይገጫል 4-5 በኃይል ተገኝቶም ተመልሶ ይወጣል አይታቸው ሆነ ኦሪጂናሎቹ ግን እዛው ደግሞ ኦሪጂናሉ ለሌላ መኪና ይወስዱትና የነዚህን መኪኖች ይሄ ፌክ የሆነውን አይነት አምጥተው ይገጥሙታል ሲመታ የተወቆነ ኢንሹራንስም ነገርኛል ብትን ብሎ ነው የሚወጣውና ይሄን ነገር አሁንም እኛ እንደ ኢትዮ አውቶሞቲቭ ለምንድን ነው መንግስት አስቦበት በዚህ በሁሉም ዘርፍ የውጭ ምንዛሪ ችግር ላይ ያለ ነው የውጭ ምንዛሪ ለማግኘት ከመንሞክርበት አንዱ ምክንያት ያለ የምታወጣቸው ወጪዎች ሴቭ ማድረግ ነው እንደዚህ ላይ ምን ሐሳብ አለ በጋራጅም በጣም እየተበከለ ነው ፍሬንሻላ ጀመረ በሙሉ የሚወጥ በተለይ ከዚህ ከሩቅ ምስራቅ ሀገርና አስቸጋሪ ሁኔታ ላይ ነው ያለውና እንደው ትንሽ ብለን እንመለስ አሁን የዚህ ኤሲው ጉዳይም እርግጥ ጎበዝ ናቸው የኛ ሀገር ባለሙያዎች ጥሩ ባለሙያዎች አሉ መፍትሄ ያገኛል አሁን እኛ ኤሲው አይሰራም ነበር በራሳቸው ገጥመው ሞዲፊክ አድርገው ሁለተኛ ደግሞ ይሄ መሪው ሲዟዟር ዘካታች የሚገጠምበት ቦታ እሱን ራሱ በ14000 በ15000 ብር እየገጠሙልን መሪ መንቀጥቀጥ ጆኮ መብታት ድምጾቹና እንዲጠፉ ያረጉ ነው የኛ ሀገር ባለሙያዎች ይሄ ጥሩ ነው ግን ሲመጡ ጀምሮ ይሄንን ችግር ማስቆም አይቻልም ያቤ ምናልባት ፈለገ መረጃው የለኝ እንደሆነ አላውቅም እንጂ በአሁኑ ጊዜ እንደማውቀው ከሆነ መንግስት የቆዩ መኪኖችን አያስገባም አታስገቡ ብሎ ሳይሆን የቀረት መጠኑ በጣም ከፍተኛ በመሆኑ የሚገቡት ያያየን የቆዩ ናቸው አሬ ይገባሉ አቤ ተጭኖ ሲገቡ ያያየን እኮ ያን ምንድነው የሆነው አላውቅም ምን ኬዝ ነበራቸው ልክ ነህ አሁን መንግስት የተወሰነ በጣም ብዙም እኮ አይደለም የተወሰነው ለአዲሶቹ ዝቅ አድርጎ ለነዚህ ከፍ አድርጎታል እንትኑን ግን ስቲል አሁንም እነዚህ መኪኖች ነው የሚገቡ ይግቡ እኮ አልቆ አቤ ባይዘው በነገራችን ላይ ካንዳንድ ከሚገጣጠሙና ከኤሲ ሀገር መኪኖች 15 እና 20 ዓመት የቆዩ የነዚህ የጃፓን እና የምናም መኪናዎች በጣም ጠንካራ ናቸው ረጅም ጊዜ ይቆያሉ አይተቆና አዳዲስ የሚገጣጠሙ መኪናዎች ይባሉና በተለያዩ ሀገሮች ተገጣጥመው የሚመጡ መኪናዎች ከሩስ መሳሪያ የሚመጡ መኪናዎች ደግሞ ከ7 ዓመት በኋላ ከአገልግሎት ውጭ ወይ ከ10 ዓመት በኋላ ከአገልግሎት ውጭ ሆነው እናያለን ይሄንንም አይተናል ለምሳሌ በ97 ዓመተ ምህረት የገቡ ሃይገሮች 80% የሉም አሁን ኦሬዲ ግን አንዳንድ የኒትሪዎች ኩድሩ የዛሬ 40 ዓመቶች እኮ አሁን ከተማ ውስጥ እነ ቮልስን ታያቸዋለህ እኮ ተጠግነው ይሄ ቻርኪያቸው አሉሚኒየም ተገጥሞላቸው እንደ ጌጥ ሰዎች ሲይዟቸው ደግሞ ያለ 30 እና 40 ዓመት አሁንም ቢሆን እነዚህ መኪናዎች ይግቡ ምንም ችግር የለም ሲገቡ ግን ይሄ መሪያ አዟዟራቸው ላይ አጠቃቀማቸው ላይ ከነዛ ከነ ጃፓን ጋር ተነጋግረ እንዶ ያቀም ነው አድቫንቴጅ ያለው ካለ ቢመጣ ምን አለበት ነው መኪኖቹንም ችግር የለባቸው የጃፓን መኪኖች አሁን እኮ እየተበረዙና እየተመቱ ያሉት እዚህ ዱባይ ነው ዱባይ ምናምን ላይ መሪያቸው ዞሮ ሲመጣ ነው ከተከታተሉ ምናልባት እኔ አሁን አይ ዶንት ኖ እሱን ማጣራት ሊኖርብን ይችላል ለመሰለ እኔ አሁን ብዙ ሰዎች ወደኛ ወርክሾፕ ይመጣሉ ይደውላሉ ያው ማለት ቴክኒካሊ ምናማክራለን በቢሮአችንና እኔ ሆነስትሊ ስፒኪንግ ከማማክራቸው ሰዎች ውስጥ ኦልሞስት 98-99% አዲስ መኪና በጀታቸውን እያስቀየረን አዲስ መኪና ሲገዙ ሰዎቹ እኛ የፍተሻ ብር አናገኝም አንጠግንላቸው በጣም አዲስ መኪና ስለሆነ ግን እሱ አይደለም የኛ ትልቁ እስከ መቼ ነው አዲስነታቸው ነው እሱ ላይ ደግሞ በደንብ ታውቀዋለህ አንተ እውነቱን ነው መነጋገር ኢትዮ አውቶሞቲቭ ምንም የሚደበቅ ነገር የለም እናንተ ጋር ማለት ነው ነገር በግልጽ ነው የምንኖረው ተመልካቾችም ጥያቄ ሲጠይቁ በግልጽ ነው መልስ የምንሰጣቸው ምንድነው እኔ 2001 2003 የሚባሉ ያሪስ ኮሮና መኪናዎች አሉ አይደለም እንዴ ኦልሞስት 20 ዓመት የሞላቸው ማለት ነው ምክንያቱም 10 ዓመት ምናምን ጃፓን ስለሚያገለግሉ ካሁን በኋላ 20 እና 25 ዓመት የመቆየት ቻንስ አላቸው መኪኖቹ አሁን ችግር የተፈጠረባቸው ዛ መሪ ሲዞር ነው መሪ ላይ ነው ችግር ያለው መኪኖቹ ኢቭን ደግሞ አሁን አዲስ 00 ብለው ተገዝተው በ7 ዓመት አሁን ላለመጥራት ነው ከዛሬ 7-8 ዓመት ካምባኛ ሀገር ተገጣጣመው የተባሉ መኪኖች ወይ የሉም ግን ምን መሰለህ ፈለይ አሁን እዚህ ጋር ነገሮች መለየት አለባቸው ለምሳሌ የመኪና ስም ገባኝ ስም አልጠራም አሁን ለምሳሌ አይኔ ቤተገደብኩለት ገባኝ ለምሳሌ ወለ ከጃፓን የሚመጡ አሁን በብዛት ከተማችን ውስጥ የምናያቸው ከጃፓን የሚመጡ አዳዲስ ተሽከርካሪዎች አሉ ከታወቁ ብራንዶች ስለዚህ እኔ አሁን አድቫይዝ ያደረኩ ያለሁት በዛ ደረጃ ያሉ ሰዎች ነው ብዙ ሰውም እየገዛ ያለው እሱ ነው
አሁን አንተ የጠራቸው እንግዲህ ገና በአውቶሞቲቭ ኢንዱስትሪ ብዙ ያልበረቱ ገና ማቴሪያሉም ቴምፐርድ ያልተደረገ ሂት ትሪትመንቱም ችግር ያለበት ምናምን ሆኖ እዚህ ሀገር ይመጡና 7 ዓመት አይደለም ሆነስትሊ በጣም ከዛ ባነሰ ጊዜ ሁሉ ማቴሪያሉ ደካማ ስለሆነ በጣም ችግር ስላለው ተሽከርካሪዎቹ ፌል የሚያደርጉበት ሁኔታ አለ። ስለዚህ ሳይቀላቀል አሁን ብንለየው እኛ እንደምልህ ይሄ በጣም ሁሉ ብዙ ሰው እንደሚሰማው ትልቅ ፕሮግራም እኛ የምናበረታታው አሁንም 00ዎችን መሪ ያልዞሩ ከጃፓን የሚመጡ በርካታ አሁን በየምሽጥ ጣቢያዎቹ አይተን በብዛት አሉ ተሽከርካሪዎቹ። እሱ ላይ ደግሞ ለምን መሰለ ሰው እነዚህን የሚገዛው አሁን በግልጽ እናውራ ከተባለ ልክ ነህ ያንተ እንደግባል እነዛ የምትላቸው መኪና ምናልባት 4 ሚሊዮን 5 ሚሊዮን አይደሉም ግድ የለም 2 ሚሊዮን 1.5 ማክሲመም። አሁን እነዚህን እኮ ሰው የሚገዛቸው እኮ በ1 ሚሊዮን በ900 ሺህ ምናምን ልዩነት እኩል ናቸው። አሁን ለምሳሌ ልንገርህ ስለ ኮሮላ በግልጽ አንስተሃል። ኮሮላ 1.3 1.4 ይባላል ዩዝዱ ገብቷል። ኮሮላ ጥሩ መኪና ነው ነስትል ግን እኔ በየትኛው መመዘኛ ከኮሮላ ይልቅ አሁን አዳዲሶቹ ሰዎቹ ቢገዙ አሁን ለኔ ደንበኞች አድርጌያለሁ ኢትዮ አውቶሞቲቭ ላይ ማቅረብ ይችላል። በርከት ያሉ ሰዎች ናቸው ቁጥራቸው አቅም ያላቸው ከፍ ያሉት እኔ ገዙአሉ እንዳልከው እስከ 3.2 ምናምን ሚሊዮን። ሌሎቹ ደግሞ በአብዛኛው በዚህ ከ1.3 እንደውም ቅርብ ጊዜ ጀምሮ እስከ 1.5 እስከ 1.55 ባለው ሬንጅ ውስጥ በጣም ብዙ ሰው ገዝቷል። በጣም ነው ሳትስፋይድ የሆኑት። አንደኛ አንዳንዶቹ ደግሞ 00 አንዳንዶቹ አሁን ለምን እንደውም እዚህ ፕሮግራም ላይ ማስተላለፍ የምፈልገው ትራንስሚሽን ማኑዋል አውቶማቲክ ትራንስሚሽን የሚባል አለ። አሁን ሲቪቲ የሚባል ነው አዲስ ሆኖ በጣም በሚታወቅ በትልቅ ብራንድ እዚህ ሀገር ነው በትልቅ ብራንድ የሚመረቱ ፌር በሆነ ፕራይስ በጣም ፊውል ኮንሰምፕሽናቸው ፍሬንድሊ የሆነ በጣም አነስተኛ የነዳጅ ፍጆታ ያላቸው ተሽከርካሪዎች አሉ እና ብዙ ሰው አሁን እኮ በጣም ኮመን ሆኗል አዳዲስ ተሽከርካሪ ይዞ ማየት። በነገራችን ላይ ይሄ ሎንግ ራን ሎንግ እንዴ 1.3 እኔ አይ ዶንት ኖ እንግዲህ ይሄን አሁን በዚህ ፕሮግራም ላይ ጊዜያችን እንዳናቃጥል እና እናጥራ። እኔ እስከዛሬ ድረስ የማውቀው መንግስት እንደው ምንድነው የሰማሁት ያንዳንዶቹ ሚሊየንስ ነው ቀረጡ ዲስከሬጅ ለማድረግ መንግስት አሮጌዎችን። ስለዚህ እኔ አሁን የሰማሁት የተለያየ ኬዝ ኖሯቸው ጉምሩክ የቆዩ ለምሳሌ አስመጪው ጥሎ የጠፋ ምናምን እነሱ ሲለቀቁ ያለው አሁን ይሄን ሰምቻለሁ መረጃው አለኝ የ2-3 ቀን በ2-3 ቀን። በተረፈ ግን አሁን ቪትስ ኮሮላ ቤልታ ምናምን ጭኖ የሚመጡ አስመጪዎች ግን የሉም ከረንት ከውጭ የሚነሱ እኔ ባለኝ መረጃ ቀድሞ የገቡት ናቸው። እና ስለዚህ አሁን ይሄኛው ተጭነው ሲመጡ ስላየው ነው ይሄኛው ርዕስ ምናልባት ጅቡቲ የቆዩ በሆነ ምክንያት በዚህኛው ርዕስ ግን መንግስትን ምኮኛ መስግነናል። ለምን አሁን አይተህ እንደሆነ ብዙ ሰው 00 መኪና ነው የሚይዘው። 00 መኪና ተያዘ ማለት ለመጪዎቹ 10 ዓመታት መደበኛ ሰርቪስ እስከጠበቁ 10-15 ዓመታት ያለ ችግር ነው የሚደር። የፊውል ኮንሰምፕሽን ይቀንሳል። የጃፓን ምርቶች ነው የጃፓንም የአውሮፓም አሉ እሱ ሌሎች መኪኖች ደግሞ ስምም ሀገርም አንጥራ እንጂ እነሱም የተሻሻሉ አሉ። ይቅርታ አድርግልኝና የተሻሻሉ አሉ። አሁን ለምሳሌ አንተ በምትላቸው ሀገሮች የተመረቱ የ2018 የ2000 ምናምን እኛ ሀገር የተገጣጠሙ በጣም የተሻሻሉ መኪኖች ከማይቻለሁ የሚገርም ነው። በቃ በጣም ጥሩ የሆነ ኮሬክት ተደርጎ ሜትር ታክሲስ ተጠቅሜ አይቻለሁ እና ሌሎች ሰዎችም ነገሩኝ። እሱም ቢሆን ለምሳሌ በጊዜ ሂደት ለምሳሌ ከአንዳንድ ሀገሮች ይመጡ የነበሩ የገልባጭ ተሽከርካሪዎች ነበሩ በሆነ ጊዜ በጣም የሚጠሉ ግን አሁን በጣም ብዙ ነገራቸው ኮሬክት ተደርጎ ደግሞ ኢኮኖሚካል ናቸው እንደገና ኢፌክቲቭም ናቸው። እሱንም ቢሆን መገደብ አንችልም። በጊዜ ሂደት የሆነ ጊዜ ችግር ነበረው ግን እያሻሻሉት መጥተዋል። አጠቃላይ እኔ እንደ ባለሙያ ምን ትመክራለህ ብትለኝ በደንብ ነው የምደግፈው 00 መኪና ሰዎች እንዲገዙ። ተመልካቾቻችን ውሃ ለሰውነታችን ከሚሰጡት ጥቅሞች ውስጥ አንዱ የሰውነታችንን ሙቀት ለመቆጣጠር ይረዳናል። ለዚህም በዕለት ተዕለት እንቅስቃሴያችን ውስጥ ውሃን እንጠጣ መልእክታችን ነው። ሞሃ ለስላሳ መጠጦች ኢንዱስትሪ አማካኝነት ኩል ባለጋዝ ውሃ የኢትዮ አውቶሞቲቭ አጋር ነው። የአጋራችንን መልእክት ተከታትለን እንመለሳለን። መልካም ቆይታ። ታትዬ የሚጠጣ ምን ይምጣ? ያቺ የለመርኳትን አምጣለኝ።
እንዴት ያስደስታል ኩልን ሲበነጩ ኩልን ሲበነጩ ኩል ባለጋዝ ውሃ ከሞሃ። ክቡራን ተመልካቾቻችን እንደሚታወቀው ኢትዮ አውቶሞቲቭ ወደ እናንተ ወደ ተመልካቾቻችን አውቶሞቲቭ ነክ የሆኑ ነገሮችን እንዲሁም ትምህርት ሰጪ መረጃዎችን ወደ እናንተ ያደርሳል። ከዚህ በማስከተል ወደ እናንተ ወደ ተመልካቾቻችን የምናደርሰው የኢትዮ አውቶሞቲቭን የመዝናኛ ፕሮግራም ይሆናል። በዛሬው የመዝናኛ ፕሮግራማችን አስደናቂ የሚባሉት የፓርኪንግ ቦታዎችን ያስቃኘናል። ፕሮግራሙን ተከታትለን እንመለስ። መልካም ቆይታ። ሰላም ክቡራን የኢትዮ አውቶሞቲቭ ተመልካቾቻችን፣ በዛሬው ኢትዮ አውቶሞቲቭ የመዝናኛ ፕሮግራም አስገራሚ የሆኑ የመኪና ፓርኪንግ ሲስተሞችን እናስቃኛችኋለን። አብራችሁን ቆዩ። ሰዎች ወደ ስራ ተሰማርተውና በመኖሪያ ቤታቸው ውስጥ ሆነው ስለ መኪናቸው ፓርኪንግ እንዳይጨነቁ የሚያደርጉ አስተማማኝና ጥሩ የሆኑ የፓርኪንግ ሲስተሞች ኑሮን አቅሎ የስራ ጊዜንም ይቆጥቡልናል። አልፎም ከተሽከርካሪ መሰረቅም ይገላግላሉ። ከነዚህም ውስጥ የተወሰኑትን የፓርኪንግ ሲስተሞች ኢትዮ አውቶሞቲቭ ሊያስቃኛችሁ ወዷል። ሊቪንግ ሩም። ይህ ድንቅ የፓርኪንግ አገልግሎት ከስራ ደግሞ ሲመጡ መኪናዬን የት ላሳድር ብለው አይጨነቁም። ምክንያቱም ከቅንጡ አፓርታማው ፊት ለፊት ለእያንዳንዱ ቤት 2 መኪና ማቆም የሚያስችል ቦታ ከቤታቸው ፊት ለፊት ላይ አብሮ ተዘጋጅቶላቸዋል። ከባለ መኪኖቹ የሚጠበቀው መኪናቸውን ወደ ግራውንድ ክፍል ለመኪና ወደ ተዘጋጀው ሊፍት ውስጥ መኪናውን አስገብተው ወደ እነርሱ ቤት ፊት ወደ ተዘጋጀለት የፓርኪንግ ቦታ እንዲሄድ የአፓርታማ ቁጥሩን ጠቅ በማድረግ ብቻ እንዲሄድ ማዘዝ ብቻ በቂ ነው። እነርሱም ለሰው ወደ ተዘጋጀላቸው ሊፍት በመግባት ወደ ቤታቸው ይሄዳሉ። ሲሄዱ መኪናቸው ከነርሱ ቤት ፊት ለፊት ቆሞ ያዩታል። ጠዋትም ወደ ግራውንድ እንዲወርድ ከቤታቸው ሆነው በማዘዝ ያለምንም የደህንነት ስጋት አገልግሎት የሚሰጥ የፓርኪንግ አገልግሎት ነው። ቪቻርጅ። ይህ የፓርኪንግ አገልግሎት ደግሞ የሞባይል አፕሊኬሽንን በመጠቀም ያለውን ክፍት ቦታ ፈልጎ የፓርኪንግ አገልግሎት የሚሰጥ ድንቅ የፓርኪንግ ሲስተም ነው። ወደ ተሽከርካሪው ፓርኪንግ ማድረጊያ ሲደርሱ ከመኪናው በመውረድ መኪናውን የፓርኪንግ አገልግሎት እንዲያገኝ ስልክዎን በማውጣት አፕሊኬሽኑን በመክፈት ሬዲ ፎር ፓርኪንግ ድሮፕ ኦፍ የሚለውን በተን ጠቅ በማድረግ ስንት ሰዓት ይቆይልዎት፣ ቻርጅ እንዲያደርግ ይፈልጋሉ ወይ የሚለውን እንደየፍላጎቶ በመሙላት ሲጨርሱ ድሮፕ ኦፍ በማለት ብቻ መኪናው ራሱን ፓርኪንግ ሞድ ላይ አድርጎ በተሞላለት የሞባይል አፕሊኬሽን ቅጽ ያለማንም አሽከርካሪነት ወደ ተዘጋጀለት ቦታ በመሄድ ሲደርስም ፓርኪንግ ሞድ ኦፍ በማድረግ የፓርኪንግ አገልግሎት የሚሰጥ ሲሆን ከስሩም ለእያንዳንዱ መኪና ቻርጅ ማድረጊያ ሲስተም የተገጠመለት ቅንጡ የፓርኪንግ አገልግሎት የሚሰጥ ሲስተም ነው። ሰርቫ። ይህ የፓርኪንግ አገልግሎት ደግሞ መኪኖቹን በፍጥነት ደህንነታቸው በተጠበቀ መልኩ የሮቦቲክ ቴክኖሎጂን በመጠቀም ይሰራል። 2 ወጣት የጀርመን መሐንዲሶች ይህንን ሀሳብ ፓርኪንግ እናደርግልዎታለን በሚል መሪ ቃል ይህንን ድንቅ የፓርኪንግ ሲስተም ዘርግተዋል። በራሱ የሚነዳ የሮቦቲክስ ሲስተም ሲሆን በዱሰርዶርፍ አየር ማረፊያ ይገኛል። እዚህ ቦታ ሲደርሱ የፓርኪንግ ትኬታቸውን ወስደው ሻንጣቸውን አውርደው መኪናቸውን ቆልፈው ሌላውን ለዚህ ሮቦቲቭ መተው ብቻ ነው። ተሽከርካሪዎቹን አመቻችቶ ያቆማል ይህ ድንቅ ሮቦት። ክቡራን የኢትዮ አውቶሞቲቭ ተመልካቾቻችን፣ በዛሬው ኢትዮ አውቶሞቲቭ የመዝናኛ ፕሮግራም ድንቅ የመኪና ፓርኪንግ ሲስተምን አስቃኝተናችኋል። ሳምንት በሌላ የመዝናኛ ፕሮግራም እስክንገናኝ መልካም ሳምንት።
ተመልካቾቻችን ኢትዮ አውቶሞቲቭ በባፋ መልቲ ሚዲያ የተዘጋጀ በዋልታ ቴሌቪዥን ወደ እናንተ ወደ ተመልካቾቻችን ሲያደርስ የነበረው ፕሮግራም የተከታተላችሁትን ይመስል ነበር። በፕሮግራማችን ላይ ያላችሁን ሀሳብ፣ አስተያየት፣ ጥያቄ በፌስቡክ ገጾቻችን እንዲሁም በስልኮቻችን ላይ አድርሱን። በቀጣይ ሳምንት በአዲስ ፕሮግራም እስከምንገናኝ ድረስ ፕሮግራሙን በመምራት አብራችሁ የነበርኩት ሳምራዊት በድሉ ነኝ። መልካም ሳምንት።